ራሴን በደንብ አድርጌ ማስከበር ይችላል። ይሄን አዋርድ የፈለኩት ማን የህዝብ ክብር ስለሆነ የህዝብ ክብር ደግሞ በማሊያ ከሆነ ማን ነው ጣጣ የለውም። ማሊያውን ስለማላወልቀው ራሴን አስከብራል። ተረዳኛል። ገንዘብ ምናምን የመሰላችሁ ሰዎች ማን እዚሁ ቃል ልግባላችሁ ሴቭ አድርጋችሁ ለሁሉም ማን ሙሉ ገንዘቡን ማሊያ ገዝቼ በትኗል። ወደ 50 ማሊያ ምናምን ይሆናል መሰለኝ። ብሩ ከቸገረ ብሩ ሰጣል ቃል ገባል። ብሩ ስላልሆነ ማን ክብሩ ነበር። ክብሩም ደግሞ የፈለገ ብለፋ ክብሬን መቼም በማሊያ ምክንያት እንደማላገኘው ስለማቅ ብቁ ሆንኩም አልሆንኩም ላሻሽል ብልም ይሄን ማሊያ እስከለበስኩ ድረስ ክብር አይሰጠኝም። በማሊያ ስለሆነብኝ ነው እኮ ጎስት ሻንቺ እኮ ትመቺ ነበር። የዛኔ ቤላ ስፖርት ሲሸነፍስ የዛኔ በማሊያ አልነበረም? ፏድም ሲሸነፍ በማሊያ አልነበረም? መቼም የዚህ ማሊያ ደጋፊ እንዲያልፍለት አትፈልጉም። ግን ራሴ እንዴት እንደማስከበር ልንገርህ። እለጠልጠሃለው ኮሜዲያን አይደለው? በቃ ችግር የለውማ። የምን አባቱ ትንተና ነው? ይቅርባት ትንተናው። ክብር ለሚገባው ሌላው ክብር ሰጣለሁ። ገባህ? የሚቀጥለው ዓመት አንድ ምንም ማያውቅ የዩናይትድ ደጋፊ ደግማችሁ ስለምታመጡ የሆነ ሰው ታመጣላችሁ። የሆነ ሰው አይቀርም ልትሽከረከሩት ማለት። ስለዚህ ይሄ አዋርድ ከተገባኝ ማለት ሁሉንም የእግር ኳስ ተወካይ ሆኜ አንተን ረጋጭ ሆኜ ራሴን አስከብራለሁ። ቀሚስ አስለብሰህ የምፋታ መሰለህ እንዴ? አዋርዱ እኔ ጋር ቢገባ አልለቅህም። ካሁን በኋላ ሙት ይዛለህ እንዴ? ትመችኛለሽ ምናምን ነገር ግን ላንቺ ምናምን ሂድና ዛቦት አልክ። ሂድና ዛቦት ምንም ለውጥ አያመጣም። የአርሰናል ደጋፊ ወጥር ተስፋ እንዳቆርጥ ይሄን አዋርድ እኔ ነው ማሸንፈው። ባይዘው እኔ ነው ማሸንፈው። አሸንፌ ግን ማን መድረክ ላይ ነው የመጀመሪያ ቪዲዮ መሰራብህ እስከ ግንቦት ድረስ ማን እገዛሃለሁ። ገና ገዢ ነው መሆኑ በግድ ምርጫ እምቢ ካላለ ማን በግድ በውጊያ ትገዛለህ። ምን አለ በላይ ማን ዩናይትዳውያን ጥሩ ላይ ነን። ወጥረን እየተንቀሳቀስን ነው። በደንብ ወጥረን እንንቀሳቀሳለን። ዩናይትዳዊ ኮንክ አብዩኤል የሚመች ከሆነ ባዮ ላይ ትገባለህ፣ ቮት ታደርጋለህ። ይኸውልህ ኢንተርኔቱን እናስጨንቀዋለን። ቪዲዮ ሰርተ ማታቂ ዩናይትድ ደጋፊ አሁን ነው ቪዲዮ የምትሰራው። መቼ ልትሰራ ነው? አብዩኤልን ቮት አድርጉት የሚል ጽድት ያለ ቪዲዮ ስራ። እንዴት ቮት እንደሚደረግ ከገባህ ቮት ማድረጊያ ቪዲዮ ስራ። እኛ ይኸውልህ ይህንን አዋርድ ቤታችን ይዘነው እስክንመጣ ኢንተርኔቱን እንደዚህ ነው የምንነቀንቀው ማለት ነው። እንደዚህ እንነቀንቀዋለን። ማንንም ነው ማንሰማው። ኮራውባችሁ፣ እግዚአብሔርን ኮራውባችሁ። በቃ ይሄ ነው አርሰናል 3000 የነበረውን ልዩነት እኛ ገለብጠነው በ3000 ማለት ይሄደን ነው። ይሄ ነው አርሰናል። በቃ ዘንድሮ ሁሉም የኛ ነው። ሁላችሁም አሁንም እየገባችሁ ጎስት ባዮ ላይ አለላችሁ። እየገባችሁ አሁንም ጎስትን ቮት አድርጉ። ገነርስ የምሬን ነው። ሌትስ ጎ ማንንም አንሰማ ማንንም ይሁን ማንንም በቃ ዘንድሮ ማንንም አንሰማ። ሌትስ ጎ ጋይስ። እሺ ጎስት አዋርዱን አስመልክቶ ሐሳብ ስጡበት ባለው መሰረት የኔን ሐሳብ እንትን ልበላችሁ። ሁለቱ የተለያየ አይነት አቀራረብ ነው ያላችሁ። ጎስት ሞር መረጃ አዘል ወደ ጋዜጠኝነት ያደላ ነገር ነው። የአቢ ሞር ፈን ወደ የደጋፊ አይነት ሪያክሽን ነው የምጠብቀው። እኔ በግሌ የአቢ አቀራረብ ይመቸኛል። ሞር ወደ ፈኑም ስለማደላ ሊሆን ይችላል። የጎስት ቪዲዮ ሲመጣልኝ እኔ ቁጭ አድርጌ መረጃውን ነው የምሰማው። ሁለቱም ይመቹኛል፣ ጓደኞቼ ናቸው። እንደ ፍላጎቴ ይለያያል። ግን እኔ ከእንትና አሻላለሁ እኔ ይገባኛል ምናምን መባባል ግን አስፈላጊ ነው ብዬ አላስብም። ህዝብ የሚገባውን ይምረጥ፣ የወደደውን ይምረጥ። ሲጀመር በ2000 በ3000 ተለያይተ በእናንተ ውስጥ ተሸናፊ የለም። ህዝብ ምን ያህል እንደሚወደው አሳይቷል አይደል? ብትበላም አንተ የመጀመሪያው አይደለህም፣ የመጨረሻውም አትሆንም። ሌላም ሰው ይበላል። ካንተ በፊትም ብዙ ይበላል። አሁን የመጀመሪያው ላይ ብዙ የበሉትን ምን ያህሉን እናስታውሳቸዋለን። አንተ የገዛ ጥረት ነው እንጂ አዋርዱ መረሳቱ አይቀርም። የቲክቶክ መሪ አይደለም እኮ እየተመረጠ ያለው ቅስቀሳ ምናምን እንደምትወዳደር ካደረክ ያንን ሰው በቃ ገብቶ የሚፈልገውን ይምረጥ። ካሸነፍክ ታሸንፋለህ፣ ካላሸነፍክ አታሸንፍ። 20,000 ምናምን ቮት ስታገኝ ያኔን ያሸነፍከው በቃ በሰው ብሩን ከፍሎ ምናምን ሲመርጥ ያኔን ያሸነፍከው እኮ። አዋርዱ የሚረሳ ነገር ነው። አብዩኤል የሚመቻችሁ ፈን ምናምን ነገር የሚመቻችሁ አቢን ምረጡ። በላለጥ ማነጻጸር ውስጥ ግን መግባት አለብን ብዬ አላስብም። ይናሳ ጋይስ ይሄን ቪዲዮ ሁላችሁም በደንብ ኮፒ ሊንክ ደብድቡ፣ በደንብ ማለት ነው። በተለይ የአርሰናል ደጋፊዎች ደብድቡ ነው የምላችሁ። ይሄ ለጎስት አይገባውም። ይሄ አዋርድ ፉትቦል ኮንተንት አይደለም። ምንድነው? ቆይ ነገሩኝ እስኪ። ፉትቦል ኮንተንት አይደለም ወይስ እንዴ? ፉትቦል ኮንተንት ሆኖ ኮሜዲያን ቶማስ እኮ ሊበለው እኮ ነው። እያያችሁት ነው፣ ንጽጽሩን እያያችሁት ነው። በ4000 ሆኖላል፣ በ4000። አንተ አርሰናል ግን ተኝተሃል። ስንት ዓመት ሙሉ ሁለተኛ ሲጨርስ ጎስት ነው እንደ ግንብ ቆሞ እንደ አባት ቆሞ
ዋንጫ እንዳለው ሰው ያስከበረ ማለት ነው አባቴ። እኔ ክሬቲቭ አዋርድ አዘጋጆቹ ራሱ ማለት ነው ምን አረጉ እነዚህ ልጆች? ጎስት ምን አረገ? አብዮል ምን አረገ የሚባል ነገር እኮ አለ። ጎስት ምን አረገ? እስኪ አንተ ማያውቃለ? የዚህን የፉትቦል ኮንተንት እኮ ወደ 2 እጥፍ ነው ከፍ ያደረገው ወደፊት ማለት ነው ብራዘር። ሲጀመር ልንገር፣ ጭንቅላት ካለ ማሰብ ከቻልክ አይን ካለ ጎስትን ነው መምረጥ ያለብህ ብራዘር። እነዚህ ነገሮች ከሌሉ ግን አትመርጠውም ማለት ነው። የአርሰናል ደጋፊ ግን ተኝታል። ትናንትና የማንቸስተር ደጋፊ እስከ ሌሊቱ 9 ሰዓት ነው የቆየው። ለክለቡ አይታላ ያለው ፍቅር፣ ለክለቡ ያለው ፍቅር። አንተ ግን እዛ ለእንግሊዝ ያለው ክለብ ነው ራስ ወዳድ ስለሆንክ ማለት ነው። እናም ጋይስ ጎስት ሜንሽን አድርጌላችኋለሁ። ይሄው ጎስት ፋንታዝማ እየገባችሁ ሜንሽን ያደረኩላችሁን ትጫናላችሁ። ከዛም ባዮ ላይ ሄዳችሁ ሊንክ አለ፣ እሱን ስትጫኑት ቀጥታ ወደ ቲክቶክ ክሬቲቭ አዋርድ ይከታችኋል። ቮት ማድረግ ነው። አዲስ ከሆናችሁ ደግሞ ስልክ ቁጥራችሁን ታስገባላችሁ፣ ኮድ ይላክላችኋል። ኮዳችሁን ኮፒ ፔስት ታደርጋላችሁ። በቃ አለቀ። ቀላል ነገር እኮ ነው ይሄ። ለሱ አይገባው ማርያምን ነው የምላችሁ። አሽቃባጭ ምናምን የምትለኝ ባናት ተዘቅዘቅ፣ ባናት ማለት ነው። ሰፖርት ያረገ ውላ ይሄን ቪዲዮ ታየዋለህ አንተ ከሃዲ ማለት ነው። ከሃዲ ነህ ሰፖርት ያረገ በሙሉ ማለት ነው። ብቻ አሁኑኑ እየገባችሁ ምረጡት ጋይስ። ይሄ አዋርድ ለጎስትና ለጎስት ብቻ ነው ለጎስትና ለጎስት ብቻ ነው መሆን ያለበት። ይመቻችሁ። መድኃኔ ዓለም አባቴ 90,000 እኔ እናቴ ትውት ነው በላችሁ መቤቴን። እንደ ዛሬ በዩናይትድ ደጋፊ ኮርቻ አላውቅም። እስቲ ኮፒ ሊንክ ሪፖስት አድርጋችሁ አድርሱት። ማለት ምን አይነት አንድነት ነው! እንደ ስማችን ዩናይትድ ምን አይነት ብዛት፣ ምን አይነት ጥራት፣ ምን አይነት አንድነት ነው! በቃ ነካክተው የተኛውን በሬ አደረጉት አውሬ ነው አባኪያ እግዚአብሔርን እኔ እግዚአብሔርን በቃ እያንዳንዱን የዩናይትድ ደጋፊ ስም ጠርቼ ባመሰግናችሁ ደስ ነው የሚለኝ እግዚአብሔርን። እኛ ቪዲዮ ከሰራ ነው በላይ ማለት ነው በየቦታው በሰው ስልክ ተቀብላችሁ ቮት ያረጋችሁ ለእናንተ ነው ክሬዲት የሚገባው። አሁንም ገና ነው 90,000 ነን፣ በ6,000 ነው እየበለጠን ያለ ነው። ዛሬ 100,000 ገብተን ማደር አለብን። ቮት ይደረግ። በቃ ተስፋ ማስቆረጥ ነው ያለብን ማለት ነው። ገና ለገና የተበተነውን ሰበሰቡን፣ የተጣላለውን አስታረቁን። ገና ለወደፊት ሁላ እንድንዘጋጅ ነው ያደረጉን ማለት ነው። በቃ ቤተሰብ ነው ያደረጉን። እንችላለን ማለት ነው። እመቤቴ ገና ለገና ለአንድ ቀን ቢመሩ ማለት ነው ሲጨፍሩ ሲደነፉብን፣ እኛ ለእግር ኳስ ሲሉ የነበሩት አርሰናላውያን ምናምን ሲሉ ከቲክቶከር እስከ አርቲስት ሲዝትብን ነበር። አሁን ዝምት ያለሽ አዳሜ ማንቼ ሲመጣ ጥግ ትይዣለሽ። እሱ ነው ቦታሽ ምድረ ወያላ፣ ጥግ ነው። እኛ ከፊት ከሆንን እናንተ ከኋላ ነው ቦታችሁ። ገብቶሻል? ለጊዜ ነው ምሾፍሪው እንጂ አንቺ ሁሌ ወያላ ነሽ። እኛ ነን ምንሾፍረው። ዝም አሁን ጭጭ እያዳሚ ምንም ወሬ አልፈልግም። ጥግሽን ይዘሻል። ዝም ተስፋ ቆርጫለሁ በይንና እናልፍሻለን። አለበለዚያ አንፈታሽም። በጣም ነው ደስ ያለኝ ጋይስ። ይመቻችሁ። ገና ቮት ሄደን ደግሞ ቲክቶክ ክሬቲቭ አዋርድ አቢን አስቀድመን ይዘን እንመጣለን። ደምቀን እኛ ማንቸስተራውያን ቲክቶክ ክሬቲቭ አዋርድ ላይ ሄደን ደምቀን አምረን አሸብርቀን ወክለን ማንቼን አቢን ይዘን ማለት ነው ይዘን እንመጣለን አዋርዱን። አሁንም ኮፒ ሊንክ ሪፖስት ሼር፣ አሁንም ቮቲንጉ እንዳይቆም ይቀጥል። ማንቸስተራውያን ንጉሳውያን የሀያሉ ቲም ደጋፊዎች ወዳችኋለሁ። መድፈኞቹ መሪዎቹ መድፈኞቹ ልታስደብሩኝ ነው፣ ሊደብረኝ ነው፣ ልታስደብሩኝ ነው። እና እኛ መሪነን አንደኛንን። ታዲያ የቲክታክ ክሬቲቭ አዋርድ ላይ ጎስቷን የመሰለች አርማ የአርሰናል አርማ እያለ እኛ አልፈዘዝንም። ብዙ የመድፈኛ ደጋፊ አለን። በዝረራ ማሸነፍ እንጂ በነገር ዝም ብሎ ማሸነፍ አለ። በዝረራ አሳምኖ ማሸነፍ አለበት። ምን ትሰራለህ የመድፈኛ ደጋፊ? ኳስ ላይ ብቻ እኮ አይደለም አውሬ የምንሆነው፣ እዚህም ላይ አውሬ መሆን አለብን። ኳስም ላይ መሸነፍ የሚባል ነገር አናቆማል። እዚህም ላይ እንደግመዋለን። ጎስቱን ሁሉም እየገባ በቪዲዮ ላይ ስቴፑን አስቀምጦላችኋል፣ እንዴት እንደሚመረጥ በስልክ ቁጥርና በቴሌብር ገብታችሁ። ልዩነቱ በጣም መስፋት አለበት። ጭራሽ መገናኝ ውጤቱ ላይ ታችሁታል። 1-7-8 እንዳለ ነው። አለበለዚያ የማትመርጡ ከሆነ ተከሽኖ ናችሁ የዩናይትድ ማለት ዩናይትድ በአርሰናል ተከሽኖ ልትሆኑብኝ። መድፈኛ ደግሞ ታማኝ ነው። ስለዚህ የኛ የትኛውም ደጋፊ እናከብረዋለን። ስለዚህ ጎስቱ ማሸነፍ አለበት። እያንዳንዱ የመድፈኛ ደጋፊ አሁኑኑ ገብተ ቮት ማድረግ አለብህ። በጣም ቁጥሩ መሄድ አለበት። ጭራሽ መገናኘት የለንም፣ ማስቀየም ነው ያለብን እና ጎስቷ ታሸንፋለህ። በጣም እርግጠኛ ሆኜ ነው ማወራው።
ታሸንፋለህ። በሁሉ ነገር አንደፈር። በዛ ላይ መሪ ነን፣ ንጉስ ነን፣ እንችላለን፣ አንደኛ ነን እና መክበድ አለብን ለማለት ነው። እና የአርሰናል ደጋፊዎች እኔን የምታውቁኝ እነሱን የምታውቋቸው እሱን የምታውቁ ሁላችሁ ሰብሰብ በሉና እስቲ እየገባችሁ ደን በሉ። እዚህ ጋር ገብተን መርጠናል ደን እያላችሁ ነገሩኝ። እኔ ራሱ ከዚህ ሆኜ የኢትዮጵያ ስልክ ቁጥር አለኝ። ከዚህ ሆኜ ቮት አደርጋለሁ። ጎስቱ ማሸነፍ ሳይሆን መዘረር አለበት። ይመቻችሁ። በዚሁ አጋጣሚ ትልልቅ ፔጅ ያላችሁ ጎስቱ እንዲያሸንፍ የምትሰሩ ሰዎች የኔንም ጨምሮ ይመቻችሁ። እንቀጥላለን። በመድፈኛው የምር ትችላላችሁ። ንጉሶች ናችሁ፣ ንጉስ ናችሁ። 91,000 ምን እኔ እንጃ። ኧረ የማንቸስተር ዩናይትድ ደጋፊዎች ወላሂ ትችላላችሁ። የምር በቃ እስከ ጠዋት ማለት ነው 100K እናስገባው። ይሄ የሁላችንም በቃ ድል ነው የሚሆነው። ይሄ ካሸነፍም ማለት ነው ኦልሞስት ጊቭ አፕ እስከሚያደርጉ ድረስ ማናችንም የማንቸስተር ዩናይትድ ደጋፊዎች አናቆምም፣ ሁላችንም ማለት ነው። ግን የምር ንጉሶች ናችሁ። እኔ አጨብጭቤያለሁ፣ ቁሜን ያጨበጨቡት ጀግኖች ናችሁ። የምር ትለያላችሁ። እኔ እውነቱን ልንገራችሁ፣ ለጎስ ለምንድን ቪዲዮ ማሰራው ምናምን ብዙ ሰዎች ይሉኛል። ሌሎቹ እየሰሩ አይደል አንተ ምን ሆነ ነው? እኔ የምሰራው ቪዲዮ ቫይራል አይወጣም። በቃ እውነቱን ልንገራችሁ አይደል የኔ አካውንት በቃ ልክ አይደለም። እስኪ በደንብ ሼር ኮፕሊንግ ሪፖስት አድርጉ። ይሄ ቪዲዮ እንኳን ቫይራል ይወጣል በቃ ለሱ ብላችሁ ማለት ነው። ጎስት ግን በዚህ ልክ መጨናነቅ ነበረበት? የሱ ፎሎወርሶች እንኳን ስንት ናቸው? 500 ናቸው። የሱን ግማሽ 250,000 ፎሎወርስ አለ። የሱ ግማሽ እንኳን 125,000 ፎሎወርሶች ቮት አላደረጋችሁትም። ሄዳችሁ ፎሎ ብቻ ምንድን ነው እሱን ቮት ለማድረግ ይሄ የክብር ጉዳይ እኮ ነው። የክብር ጉዳይ እንዴት ነው? ኧረ በስመ የጊዜ ጉዳይ እንጂ ይሄ አዋርድ ለሚገባው ሰው በሚገባው ሰዓት ይደርሰዋል። ጠብቁ። ይገባዋልም ደግሞ እያንዳንድሽ ታውቂዋለሽ። የእግር ኳሱን ኮንተንት አንድ ደረጃ ከፍ እንዳደረገው ማለት ነው ታውቂያለሽ። ሁሉም ሪስፔክት እንዲኖረው ለእግር ኳስ ኮንተንት ክሬተሮች ታውቁታላችሁ። ለማንኛውም በደንብ ሼር ኮፕሊንግ ሪፖስት አድርጉት። ጎስን እየገባችሁ ቮት አድርጉት። አምንባችኋለሁ። ደግሞ የተከበርከው የታላቁ የሊቨርፑል አክቲቪስትና ሰራዊት ሆይ ለአንተ ትልቅ መልእክት አለኝ። ታላቅና ኃያል ነህና ታላቅ ለታላቅ ኃያልም ለኃያል ተነጋግሮ ይግባባል የሚል ጽኑ እምነት አለኝ። ይህን ቪዲዮ የምታዩ ማንቸስተራውያን ለሊቨርፑል ሰራዊት ይህ ቪዲዮ መድረስ ስላለበት የቻላችሁትን ያክል ጊዜ ኮፒ ሊንክ እያደረጋችሁ የማድረስ ግዴታችሁ እንድትወጡ ኮማንድ ፖስቱ ያዛችኋል። ይህ ጦርነት አይመለከትም። በዚህ ጦርነት ውስጥ ልጆችን አስገብተህ አላስፈላጊ መስዋዕትነት አትክፈል። ጠላት ነገ የከፈልከው መስዋዕትነት ቆጥሮ የሚያመሰግን እንዳይመስልክ። ከ30 ዓመት በኋላ ክብር ያመጣልህን ታላቅና ተወዳጅ መሪህን በጸያፍ ቃል እስከ መሳደብ የደረሰው ይህ ኃይል ዛሬ ቢፈልግህ ለግል ጥቅሙ እንጂ ያንተ ወንድምነት ገዱ እንዳልሆነ ማወቅ አለብህ። ይህ ኃይል ንቀቱ እጅግ በጣም ከባድ ነው። ይህን ሁሉ ታሪክ አስመዝግበ ራሱ አስራውያን በማለት ዓመቱን በሙሉ ሲዘልፍ የኖረ በስድብ የሚተዳደር አሸባሪና አጭበርባሪ ቡድን ነው። ይህ አማጺ ቡድን እንኳን ላንተ ለራሱ ልጆችም ያለው ንቀት እጅን በአፍ የሚያስጭን ነው። አንተ ኃያል ታላቅና ገናና የሆንከው ሊቨርፑል ሆይ የንጉሥ ዘር በደም አለና እሱን ጠብቀ የአባቶችን ክብር ጠብቀ ኑር እንጂ ለማንም ወያላና አጭበርባሪ ጠላት መጠቀሚያ አትሁን። በእንደዚህ አይነት ዝቅጠት ውስጥ ከተገኘክ ታሪክም ይቅር አይለም። ብትችል አብሮ የነገሰውን እና ክብርን የሚያውቀውን ዩናይትድን ደግፍ፣ ለአቢም ድምፁን። ይህ ማድረግ ባትችል ግን በዝምታ ለማለፍ ሞክር እንጂ የዚህ ትንሽና አጭበርባሪ ቡድን መጠቀሚያ ዕቃ አትሁን። የዩናይትድ ሰራዊት ያለን ተቀናቃኝነት በኃያልነታችን የመጣ እንደሆነ ስለሚያውቅ ለታላቅነትን እና ለኃያልነት ትልቅ ክብር አለን። እናም ክብር ከሌላቸው ጋር አትቆሙ። የዩናይትድ ሰራዊት ለማይቀረው ድል ተዘጋጁ እንላለን። ድል ለታላቁና ለኃያሉ ክለባችን ማንቸስተር ዩናይትድ። ዛሬ ማለት ነው ለሊቨርፑል አረብ አናዘርዋን የምንለው ማለት ነው። አናዘር ሬሞንታዳ ይህንን ክለብ እየደገፍክ ማለት ነው። ይኸውልህ መበገርም መሸነፍም የለም። ጎስት የአንደኝነት ቦታውን ተቆጣጥሮታል። አርሰናላዊነት ወደፊት አሁንም ይኸውልህ በዚህ ዓመት ማለት ነው አርሰናልን የተመለከተ ነገር የሚቀረን ነገር የለም። ጎስት ካምባክ አድርጎ አንደኛ ላይ ተቀምጧል። ጊዜው ገና ነው ጋይስ። ርቀቱን በአግባቡ ነው የምናሰፋው። አርሰናል ይኸውልህ እንዴት አስፍቶ እየሄደ እንደሆነ አይተሃል አይደለ? በክሊንሺት ማለት ነው። ከዚህ በኋላ ምንም መጠጋት ምናምን የለም። አናዘር ዋን ነው የምንለው።
ቮት እያረክ በቃ ቆስቁሰው። ፍሎሪያን ቨርትዝ እንግዲህ ለሳላህ አሲስት ሲያደርግ ዲቡ ማርቲኔዝ የአስቶን ቪላው በረኛ ዲቡ ማርቲኔዝ ለሳላህ አሲስት አድርጎ ሊቨርፑል 2-0 አሸንፏል። አንዳንድ የሊቨርፑል ደጋፊዎች ዊ አርባ ከምትሉ የሊቨርፑል ደጋፊዎች ስትለጠለጥ ከርመ 3 ነጥብ ናፍቆ ዊ አርባክ የት ነው የተመለስከው? ወዴት ነው የተመለስከው? ተደግፈ ሲቲ ግን ይሄ ቡድን ያሸነፋችሁ፣ አስቶን ቪላን ያሸነፋችሁ ምንም እኮ ኳስ ሐሳቡላ ልምምዱላ የሚሰሩ እኮ አይመስሉም እናንተ ሲያስጠሉ። በስማ ለማንኛውም ሲቲ ነገ ይቋጠርብሻል፣ በቃ ይቋጠርብሻል። በዚህ ቡድን ነጥብ ስለጣልሽ ይቋጠርብሻል። ዛሬ እንግዲህ እንደ አንድ የማንቸስተር ዩናይትድ ደጋፊዎች ያው ብቆይም ግራና ቀኙን አይቼ ቮት ለማድረግ ወስኛለሁ ማለት ነው። ያው እንግዲህ እኔ ቮት ከሌሎቻችሁ ትንሽ ለየት ሊል ይችላል ማለት ነው። ምክንያቱም ሁለቱንም በጣም ነው እኔ ማከብራቸውም ወዳቸውም ማደንቃቸውም ማለት ነው። አብዩኤልንም በጣም ጎበዝ ኮንተንት ክሬተር ነው ኳስ ላይ፣ ጎስትን በተመሳሳይ ማለት ነው። ጎስትንም እኔ እንደ ሌሎች የአርሰናል ደጋፊዎች አይደለም ማየው። እኔ ስለ ፈርጉሰን የሚሰራቸው ቪዲዮዎች ምናምን ቆንጆ አይቼ አውቃለሁ። ስለ ብሩኖ ራሱ ያወራው የሚገርም ነገር አለና በቃ 2 ሲም ካርድ ነው ያለኝ። አጋጣሚ 2 ሲም ካርድ አለኝ። በአንደኛው በ44 ቤቱ አብዩኤልን መረጥኩ። በ13 ቤቱ ደግሞ እራሱ አብዩኤልን መረጥኩ። ምንም ማድረግ አልችልም። ጎስት እንዴ አብዩኤል ኮንተንቱ ወደ ኮሜዲ አይደለም እንዴ? ለምን ኬቨን ሃርት ማለት ነው ከአሜሪካ የማንቸስተር ዩናይትድ ማሊያ ለብሶ አይመጣም? እመርጧለሁ ነው ብል። እኔ ራሱ እኮ ሄኖክ ድንቁ ነኝ። ሄኖክ ድንቁ ያለውን አልሰማም እንዴ? ለእናቴ ልጅ ቢሆን ራሷ የማንቸስተር ዩናይትድን ማሊያ ከለበሰን የሚመርጠው ጎስት ነው አላለም? እኔስ እንዴ አብዩኤልን ነው የምመርጠው። ያማል እንዴ ያማል ጎስት። እኔ በጣም ነው ታውቃለህ፣ ሪስፔክት አለኝ። ግን አለቀ በቃ። እንዲህ ነገ እኮ እናውቃለን እኮ አናሳ ምናምን ቁጥርን በልታችኋለን ምናምን ፖለቲካ ልትሰሩ ማለት ነው። ዓለም ላይ 5 ቢሊዮን ደጋፊ ያለውን ትልቅ ክለብ ማለት ነው ቺን ተጠቅማችሁ ማለት ነው እንትን እንደምትሉ እርግጠኛ ነን፣ ሳትበልጡም ማለት ነው። እንደሆነ ራሱ እኮ እኔ አርሰናል ኬት አምጥቶ እንደሆነ ሁላ ቦታ ያገኘው ግራ እየገባኝ ነው። ማንቸስተር እንደውም አልመረጠም። የማንቸስተር ዩናይትድ ደጋፊ ነው ብል ገና እና እኔ እንደውም ቅድም ያንተን ኮመንት ሳነብ ማለት ነው ጎስት ነፈርኩኝ ማለት ነው። የሆነ ኮመንት አይቼ አንዱ ምን አለ፣ ኧረ ጎስት በቃ አታስጨነቀን፣ ኧረ በቃ አትቆጣን፣ በቁጥር በለጡን፣ ምን እናድርግ እሺ ብሎ የሚያልቅስ ኢሞጂ አላደረገም። እኔ በጣም ብቻ ለማንኛውም ይመቻችሁ ሁለታችሁም። አብዩኤል ዛሬ 2 ቮት ማለት ነው። ይመች